ዝም ብለሽ አፍሽን ይዘሽ እንጂ ጭራሽ በማንም ታሰድቢያለሽ እንዴ? ሰው ሊያ እንደዚህ ናት፣ ሊያ እንደዚህ ናት። ምን አረገቻችሁልኝ? ሊያ በመናገሯ ነው እሳቸው እንደዚህ ደንግጣ የሞቱት። ይኸው ሰማችሁ በምን እንደሞቱ። እኔ እኮ ትላንትና ስሰማ ወይኔ በቃ ድንግጥ ነው ያልኩት፣ ድንግጥ። ከዛ ይዛ መጣቻ ወይዘሮ እንቁርቴ ይዛ መጣው 1000 ሰው ቁጭ ብለው ሊያን መርገም። ሊያ ምን አረገች? ምን አረገቻችሁ? ሊያ ምን አረገች? ባመጣችሁት ሚዲያ ላይ ባመጣችሁት ይሄ ምጥ አሳየች ነው ምናምን ብላችሁ ባመጣችሁት ነገር እንደ ሚዲያ ሰው ሚዲያ ላይ ይዘሽ እስከመጣሽ ድረስ ምግቡን አብረን መብላት ያለብን። ሚዲያ ላይ አምጣት ይችላል። እነሱም የሚዲያ ሰው ናቸው። ልጆች ታፕታፕ አርጉ ፕሊስ። የሚዲያ ሰው ናቸው። አንቺም ሚዲያ ላይ እዩ ስትይ አስተያየት ይሰጣል ስነስርዓት ባለው መንገድ፣ ወይ ደግሞ እንዳመጣጥሽ እንድትቀበልሽው። ያመጣሽው ነገር መተቸት ካለበት ይተቻል፣ መመረቅ ካለበት ይመረቃል። ግን ያ ሌላ ባክግራውንድ ደግሞ እንደዚህ አይነት እኔ አሁን እንደዚህ እንዳንቺ አይነት ኑሮ አሁን አንቺ ኑሮሽ ከማናቸው የበለጠ ጥሩ ነው የኔ እናት። እኔ እንዳንቺ አይነት ዩቱብም ሶሻል ሚዲያም ባሌም ምንም አድርጎ ያንን የመሰለ ላይፍ ካለኝ ምን እንደማደርግ ታውቂያለሽ? እናትና አባቴን አምጥቼ አጠገቤ ቁጭ አድርጌ ሶፋ ላይ ቁጭ አድርጌያቸው ለራሴ ካጠገባቸው ሌላ ቤት ገዝቼ ለፋሚሊ በሙሉ እናቴን ቁጭ አድርጌ ነው ማለት ነው። እስከነ ባሏ ቁጭ እንድትል አባት ኢትዮጵያ እናት እዚህ ወይ ለምን አስፈልግ? መለየት እኮ የለባቸው። ትልቁ ፕሮብሌሙ ማለት ነው መለየት የለባቸው። ይህን ያህል ዓመት አብረው ኖረው ይህን ያህል ዓመት እናንተን የሚያካክሉ ልጅ ወልደው የልጅ ልጅ አሳድገው ሁለቱንም ማምጣት ካልሆነ ማስቀረት ይሄ ራሱ ጥሩ አይደለም ለሌሎቻችሁ ማለት ነው። ያ እነዚህ አንድ አካል አንድ አምሳል ሆነው በቤተክርስቲያን የሚሆን በምን የተጋቡ ሰማን የፈረሙ ሰዎች ሞት ብቻ ነው የሚለያቸው ይላል መጽሐፍ ቅዱስም ህጉ። መለየት የለባቸውም ወይ በራሳቸው ካልተለያዩ በስተቀር። ያ ራሱ አንደኛው ትልቁ ችግር ነው። በእናት ምንም ቢሆን እናትየው የሚወዱት ሰው ጋር መለያየት አለባቸው ብለሽ ማድረግ አልነበረብሽ ከአንቺ አባት ጋር ማለት ነው። አንድ እሱ ቢግ ፕሮብሌም። ሁለተኛ ፕሮብሌም ካመጣሽ በኋላ ያረጀች ሴትን ቤት ተከራይተሽ ለብቻዋ ምራቅ ትን ይላል እድሜ ማለት ነው። እንኳን ስ ትልቁ ፕሮብሌም ታዩ ምራቅ ትን ይላል። አርጅታለች እናት። እንኳን እሳቸው እኛም ወደዛ ሄደን ነው አጠገባቸው ሰው ያስፈልጋቸዋል። ሰው ካልሆነ ወስደሽ የነጮች እንትን ውስጥ በቀን 4-5 ጊዜ ያያቸዋል። ሌላው ቢቀር ወስደሽ እዛ ካልሆነ አይ ጠንካራ ናቸው እንደዚህ መርዳት የማያስፈልጋቸው ስትይ አትሊስት ማታና ጠዋት መደወል አለብሽ። በአራት ሰዓት ውስጥ እናት እንደዚህ ትንሽ ተለቅ ያሉ እናት ካሏችሁ ደውሉ። በአራት የሚፈጠረውን ነገር አታውቁ። በተለይ ከ65 በላይ ከሆኑ ጭራሽ ደክሟት እናቴ ሀበሻ ቤት ተገትራ ሀበሻ ቤት ሰርታ 8 ሰዓት እኔን አርሳ ልጅ ደግሞ ጠብይ እሳቸው ስለሞቱ እሳቸው አርፈዋል፣ ተገላገሉ። እኔ እሳቸው እግዚአብሔር አሳርፏቸዋል። እናንተ ግን የዘላለም ጸጸት ነው ያለባችሁ። ጸጸት። መኪና ገዝታለች ምናምን እናትየው ለልጅቷ መኪና ገዝታለች። እናት ናት መኪና የምትገዛ ወይስ ልጅ? ምን ያህል ደካማዎች ደንቆሮዎች እንደሆናቸው እኔ እናቴ እንድትገዛልኝ አልፈልግም። ቢቻል እኔ እናቴን እያሽከረከርኩኝ መኖር ነው የምፈልገው። የዚህን ያህል ብር ካላት ማለት ነው። ለራሷ ታርገው ከሰራች ለምን ለኔ መኪና እኔ መግዛት ያለብኝ ለእናቴ። ይሁን ለመጣሽው ግን እንቁርቴ ነሽ። ሴትዮዋን በሰላም እንዳያርፉ እጀልዛ ዶን ትጀስለኛለች እጀልዛ እናንተ ምክርና እንትን ህግ የማያስፈራራችሁ እናቶቻችሁን አምጥታችሁ አፈር ከድሜ እያበላችሁ የምትኖሩ አሜሪካን ሀገር ውስጥ ልስን
አዳምጡ። ለዚያም መንግስታዊ ነው አውቃለሁ፣ ሰምቻለሁ። መንግስት በጡረታ ምናምን ቤት መንግስት የሰጣቸው ቤት ውስጥ ማለት ነው። በጣም ትንሽ ቤት ናት አሉ ቤቷ እና ዘሀበሻ ራሱ አውርቶታል። ዘሀበሻ ራሱ ገልጾ ማውጣት ስላቃተው እስከሚጠራ ድረስ ሲደግማችሁ እኮ ሻማውም ያል አለ ጋዙም አለ። ምን ያህል እንግዲህ እንደደከማቸው እና እንኳን ግን ዝም ብላችሁ ቪዲዮቸውን ደግሞ የልጅ ልጃቸው ምን ይላል? ማማ እንዳትሞች 65 ዓመታቸው ነው። 65 ዓመታቸው ነው። መንቀሳቀስ ጥሩ ነው ማለት እናትህን ወስደህ ዋና ታስዋኛለህ፣ ማሳጅ ታስደርጋለህ፣ ቫኬሽን ታወጣለህ። ቤተክርስቲያን በመኪና የታደለች እናት ቤተክርስቲያኗ ትወስዳታለህ። ከጓደኞቿ ጋር ቡና እንድትጠጣ አገሯ ላይ ተከብራ እንድትኖርታ። እኔ እንኳን ጡረታዬን ቀበል አልኳችሁ። ጡረታ ቦታ ቀጥ ብዬ ሀገሬን የምገባው ቀጥ ብዬ እናቴ እዚህ ባዶ ቤት ከምደፋ ባዶ ቤት እንዴ! ስራ ጥሩ ነው። ስራ ስፖርት ጂሟን አስመዘግባታለሁ። ዋና ጂምናስቲክ አስደርግላታለሁ። ለምን ብዬ ስራ ጥሩ ነው። ሆዳሞች፣ ሌቦች ያ ልጃቸው ሲናገር ነበረ። የልጅ ልጃቸው ራሱ እኔ ባድግ ማሚ እንደዚህ ያደርግልሻለሁ ግራማ እና እንዳትሞችብኝ። አይገርማችሁ? በነገራችሁ ለአዲስ ልጅ ሲወለድ ሁል ጊዜ ትልቅ ሰው ይሞታል። ሁል ጊዜ ይሄ በቃ እንደ እንትን ነው። ሆዳሞች ናቸው። ብር በቃ አንዳንድ ጊዜ የዘንድሮ ልጅ እኔ ግን እግዚአብሔር ምስክሬ ነው። የዘንድሮ ልጅ ይደፉናል። ሁላችንም ብር ይወዳሉ። እንደኛ አይደሉም። ለነገሩ በእኛ እድሜቱን ልጅቷ ትንሽ ልጅ ናት። ገና መውለዷ ነው አይደለም። አይ ቲንክ በኛ እንኳን አትሆንም፣ ትንሽ ልጅ ትሆናለች። ግን በጣም ብር ይወዳሉ እና ደግሞ ብዙ ጊዜ ያለ ነገር ነው ይሄ አሜሪካ ነገር በጣም ብዙ ነው። ትንሽ ናት። አይ ቲንክ ትንሽ ልጅ ነው። ከምን ትንሽ ነው። እኔ ራሴን ባለቅፍ አድርጌ እየተኛው እናቴን እዛ ኧረ እኔ እንደው እግዚአብሔር ወይ መቼ ሀብታም የማያደርገኝ አውቆ ነው እንጂ እኔ ዘር ማንዘሬን ነበር የምሰበስበው። ዘር ማንዘሬ እናቴን አምጥቼ ሌላው ከምትል እንኳን እናቴን አይደለም እኔ እህቶቼን ምናምን የአክስቶቼን እና አሁን እኛ ቤት ውስጥ አይዶት ነው እኔ ተፈጥሯቸው እንደሆነ አላውቅም። የአክስት ልጅ ያጎት ልጅ እንዳለ ክላስ አለ የሚኖር ቤተሰብ እኔ አንድ ላይ መኖር አለበት ብዬ ነው የማምነው። እኔ ቢልልኝ የሳምሪም የናትም ባልና ሚስት ራሱ እኔ የምኖርበት አካባቢ ቢኖሩ ደስ ይለኛል። ግን አይሆንም። እኔ ቤተሰብ አብሮ እንዲኖር ነው የሚፈልገው አይደለም ባልና ሚስት። ግን እንደዚህ የሚያስብ ሰው ጭራሽ ለራሱ የማይሆኑ እኔም ብቻዬን ነው የምኖረው እንጂ እግዚአብሔር ምስክሬ እኔ እንደዛ ነው የምወደው። ግን አይቻልም። አንደኛውን ሲስተሙ ምንም ተለያይቷል እንጂ እናቴን እንኳን ከእህቴ ጋር እስካሁን ድረስ ጦርነቱ ይሄ ነው። ካገባሽማ እዛው አግብተሽ ኖሪ፣ እናትሽን ጠብቂ ነው የምንላት። ለዚህ ነው ሁሉም ነገር እንደፈለገች ስትሆን እሺ የምንለው፣ ምክንያቱም እናቷን እንድትጠብቅ። እኔም የለው ማንም የለም እጅ ሴትዮ አንድ ነገር ብትሆን የሆነ ጸጸት ነው የሚይዛችሁ። ቢቻል ጉልበቷን አጣችሁ፣ እግራችሁን አጣችሁ፣ ቅባት ቀብታችሁ አሽታችሁ እማዬ ብላችሁ ወይ ማሰብም አልፈለግም። እኔ ልጄ ብላ እንደጠበቀችኝ እናቴ ብዬ እንድጠብቅ ትፈልጋለሁ። ያ ላይፍ ኢዝ ሾርት። ትክክል። ለዚህ ነው ቤተሰቦቻችሁን አትሊስት ሰው ቤት እንድትቀጠል ዛሬ ኦኬ ህይወቴ እንኳን መጥፎ ቢሆን ባይልልኝ ድሃ ብሆን ኦኬ፣ እኔ ትርፍ ነገር እያማረጥኩ እየበላው እኔ ተቀጥሬ አልሰራም እንዴ? ለምን እናቴ ማስቀጥራል? አሜሪካን ሆነ ለምን ቤተ መንግስት እዛ መንግስተ ሰማያት አይሆንም? ለምን ብዬ እናቴ ተቀጥራ እንድትሰራ ማድረገው? ፎር ዋት ለምን? ቆይ እስኪ ንገሩኝ። ለምንድን ነው? ለምን በዚህ እድሜዋ ለምን እንዴ? እኔ እኮ ግራሚ ጋር ለምን ለፍቻባ ወይስ ለአንድ ስትሞት አቡጀዴ ተጠቅልላ የምትገዛበት ለየትኛው? እኔ ያለው
ሌላ ልጅ አለ ፎርጓት። ከዚህ በላይ 10 ዓመት ትኑር 20 ዓመት ትኑር ለምኗ እንዴ? እኔ እኮ የማይገባኝ ለምንድን ነው? ቆይ ለምንድን ነው የምትሰራው? ሄዳ የምትዝናናባት ጭንቅላቷን ፍሪ የሚያደርግ ስራ ቢሆን ኦኬ። ለዚያውም ሀበሻ ኩሽና ቆማ ከወጣቶች እኩል ጥግ ላይ ይዛ በእግሯና በእንትኗ ንፋስ እየገባ ክትፎ የምትከትፍበት ቅቤ ደግሞ እያነጠረች በቅቤ ተቃጥላ ደግሞ ለዲሲ ሆዳሞች ቅቤ የምታነጥርበት። ለዚያው እኔ ታዋቂ ጭራሽ እኔ ታዋቂ ሆኜ ይኸውላችሁ፣ እኛ ታዋቂዎች ጉዳችን ብዙ ነው። ይኸውላችሁ እንዲህ ነው። እግዚአብሔር ደግሞ ፍንትር አድርጎ ያወጣዋል። ፍንትር አድርጎ ቶ እንድትባይ ነው የሚያደርግሽ። እኔ ታዋቂ እዚህ ላይ የስንት 100 ሺህ ብር ልብስ ለብሳለሁ፣ ልጆቼን ይዤ እሄዳለሁ። እንዲህ እኔ ለልጆቼ ይኸውላችሁ እኔ ለልጆቼ አፈር ከድሜ እበላለሁ። እናቴን ግን ስራ ልካታለሁ። በኢየሱስ ስም በኢየሱስ ስም